ሊጠይቁኝ ቪዚት ላይ ያደረጉኝ ቪዚትም የተደረገበት ምክንያት ስለደከመች እና እሷ ትንሽ ጥሩ አልነበረችም። ደርሳ ነበረ ኦልሬዲ 8 ወር አልፏታል እና ብቻ በአጠቃላይ የሆነ ኮሽታም ነበር እና እንድትራ ስጠቀኝ ነው ፕሮብሌም። እንዲያውም መውለድ አለብሽ ጋራ ምንም ችግር የለም። ይሄም ላይ ነው እኔ የምልሽ ጂ ስትታረቁ ማለት ከእሱም ጋር ችግር ነበረ ወይስ የልጅ? ኧረ የዚህን ያህል ይሄ አሁን እነዚህ ቆረቆንዳዎች እንደሚያወሩት ምንም አይደለም። ዝም ብሎ የቤተሰብ ችግር ጋር ካስት ማታረጉኝ በቪዲዮ I will tell you everything። ያ እናወራለን በሰፊው። ኖ በጣም የሚገርመው ላይክ ባይ ዘ ዌይ አንቺ ደፍረሽ ስላልሹ ነው እንጂ በሌርስታት ደፍረሽ ስላልሹ ነው እንጂ እግዚአብሔርን ነው የምልሽ ጂጂ። ብዙ እናቶች እንደዛ ይደረጋሉ ስልሽ ልጆቻቸው የልጆቻቸው ባህል እናቷ አሪፍ ናት እያሉ በሙድ ይጠይቃሉ። እግዚአብሔርን ነው የምልሽ ግን ማንም አወራበትም። ካሌብዬ የሚገርም ነገር እኛ ሀገር እንደ ኖርማል ነው የሚያዩት እንደዚህ አይነት ነገር። በነገራችን ስቲል ነው አሁን ብቻ ሳይሆን ስቲል ነው ድረስ ስቲል ነው እነዚህ ሞደርን የምትላቸው እንትኖች በሙሉ ስለ ኧረ ብዙ ነገር አለ ካሌ። ኧረ በጣም አስቀያሚ ነገር አለ። ግን ከቨር ብታረግ ሴት አለች ጓደኛ ደስ የሚለው ከቨር የሚያደርግ ሚስጥርን የሚደብቅ ጓደኛ ሴት ሲኖር ጄዝ ታውቃለህ? የሞተው እስር ቤት ውስጥ እንትን የተባለ ሀብታሙ ሚሊዮነር የነበረ ሆሊውድ ውስጥ ህጻናቶችን የሚያስደፍር የራሱ ስቴት የነበረ ያዩትኝና ሉክ ይህ ሰውዬ እንግዲህ ስንት ዓመት በሙሉ ምን እንዳደረገ አይተዋል። ስለዚህ በተለይ ሀብት፣ ዝና ብዙ ነገር ይደብቅላል እንደ ፓፍ ዳዲ ግን የእኛን ህዝብ እንዲህ ብለህ አሁን እኔ ለማሳመን ወይ ራሴን ለማሳከም እኔ ጀርመን ኢንሹርድ ሆንኩ። እነዚያ ኢንሹርድ ስል እንደማንም ተራበሻ መሰልኩ እንዴ? ፕራይቬት የሚያምር ኢንሹራንስ ነው ያለ። ይህ ተራሱ አንድ ብቻ አይደለም፣ ለዚያውም ሁለት። ኢቨን እኔ የፈለግኩበት ብሄድ ራሱ በሄሊኮፕተር አንጠልጥሎ የሚያመጣ ኢንሹራንስ አለኝ። እድሜ ለባሌ የማንንም እርዳታ ፈልጌ አይደለም። ግን ይህንን ሁላ የደበቀችና እንደ እናት ደበቀች ስለ አድቫንቴጅ ደብቄ አይደለም፣ አድቫንቴጅ ናቸ ነው። የልጅ አለኝ፣ ቤተሰብ አለኝ፣ ልጅ አለች። ከዛ ላይ ደግሞ የሆነ ታይም ነበር የምጠብቀው። ምክንያቱም እኔ በጣም የሚያማምሩ የልጅ ልጆች አሉ። ግን እንዲህ ገፍቶ ሲወጣ እኔ አንድ ነገር ልንገር አይደለ፣ ከመጽሐፍ ያለፈ ላይብረሪ የሚያክል ታሪክ አለው ልጁ። አስቀያሚ አመናችሁ አላመናችሁ አውጠዋለሁ። አንድ ቀን ማመናችሁ ስለማይቀር ለምንድን ታውቃለህ? ጋድ ሪያሊቲው ፌሱ ስለሚወጣ በእኔ አይደለም። ምናልባት አንዷን ደፍሮ ስለሚወጣ ወይ የተደፈሩት ስለሚወጡ የዛኔ ተባብታለሁ። የዛኔ ደግሞ ልማድ እኮ ነው ይሄ ህዝብ። ወይኔ ይቅርታ አድርጊልኝ እንዲህ ብለሽ ነበር እኮ አብይ ሲመጣ የመጀመሪያ የተቃወምኩት ነው። ወይኔ ጂጂ እንዲህ ብለሽ ነበር እኮ በቃ ሞራል የሚነካ ንግግር ይናገርልህና ሶሪ ይለዋል። ቀልቡን አገፊው ነበር ግን የዛኔ እዛ ቁጭ ብሎ ያለ ስርዓቱ ሲያጫውት እዛ ጋ ይኸውልህ ቀልቡን መግፈፍ ነበረብሽ። የታባቱ በጣም ባለጌ ነው። እዛ ጋራ ግን ምን ነበር መሰለህ ፕሬግናንት እንደ ሴት ምናልባት የሴትን ፊልም ታውቀው የሆነ ነገር ባረግ የሆነ ነገር ሀፕን ያደርጋል። ገብቼ እኮ ሽንት ቤት ግራ ገብቶኝ እኮ ስወጣት ገባ መጨረሻ እኮ አጠፋፍቼው እኮ ነው የወጣት ነው። ለእሷ እንደውም ቀስ ብዬ ማለት ስትነሳ እንዳትደነግጥ ምናምን ብዬ መውጣት ነው። ሴት ነው የምትወጪው ምናምን ስትለኝ በርዝዴ ፓርቲ ያለኝ አልኳት። የለም እኮ ላይ ዋክ ምናምን ራስሽን ክሊር ለማድረግ ማለት ነው። እኔ ጓደኞቼ ነበሩ፣ እነሱ ጋር ደወልኩኝ። ምን ዱርዬ ጓደኛ ነው ያለኝ፣ አንዱ ባር ተሸሽገው ነው ያሉት። ደወልኩላቸውና ሄቼ አንደኛው ጓደኛዬ ስማልኩት በጣም እሱ ራሱ ቢያወራው ደስ ይለኛል። ምክንያቱም ይህን ቀን ያዘብዋለሁ። የሚገርምህ ይህን ቀን ያዘብዋለሁ። ምክንያቱም የሆነ ነገር ሀፕን ቢያደርግ ራሱ እንዲያውቀው ስለፈለግኩኝ ነው። ለሶስት ሰዎች እኮ ተናግሬያለሁ። አሁን እዚህ ላይ ለሚታወቁ ሰዎች ነግሬያቸዋለሁ። የሆነ ነገር እንኳን ባደርግ አልኳቸው፣ እኔ ባደርግ ይህንን ቀን ይዛችሁ ምስክር ሁኑ እኮ አሁን ኩይሊያ በደምብ ታውቃለች እስከነባሏ ነግሬያታለሁ። እና አንዷም እዚህም ያለች አንድ ጓደኛችን ነግሬያታለሁ። የተወሰኑ ለልጄ ነግሬዋለሁ። ለልጄ ወዲያውኑ ደውዬ ነው እና አልኩትኝ ምን አለሽ?
እውነት አይንሽን አስተካክላለኝ። ከባድ ነው ለማመን በተወይ እንደዚህ አይነት ነገር። የኔ ልጆች ደግሞ ሲወዱ እኛ ስንወድ ቤተሰብ አብረን ነው የምንወደው እና በጣም ነው የሚወደው። ገባ እንዲያማም አለ ምናምን የሆነ ነገር አረጋለሁ ብሎ ነው አላለኝም። በመጨረሻ ስጮበት የሆነ ነገር አረጋለሁ ብሎ ነው በቃ የሆነ ረት ከዛ በመጨረሻ ድርቅ ብሎ ቀረና እኔ ያለቀስኩኝ ተለያየን ማለት ነው። እና ላይክ ክው ስትይ እሱ ራሱ ክው ብሎ ሶሪ ምናምን ብሎ ተነስተው ሚስጠይዱትኛ እንጂ ምን ማለት ነው? ከመሆን ምናምን አትዩ ወይስ ግን ችግር ነበረ ችግር ነበር። ልጅቷ ትንሽ አሟት ነበረ፣ ደክማም ነበረ። እንደዚህ አይነት ነገር ብታረግ የሚወለደው ልጅ ላይ ምን ኢንፌክት እንደሚያደርግ ታውቃለህ ወይ? ሊወጣ ይችላል ነገር ማድረግ ይችላል። ገባ? እንደዚህ አይነት ነገር ጥሩ አይደለም። ከዛ ላይ ደግሞ ችግር እሷን ጤና እየጠበቅሽ ነው። ገብቶኛል። ኦፍኮርስ እኛም ብጮህ አስበኛል ብተረተር እሱም አለ። ሁለተኛ ነገር ሾክም ድንጋጤም አለ እዛ ጋራ። እሱ ቤተሰቡንም መበተን ይደብራል። በእሱ አገባሽ። እኔ ለምን ብትንትኑ አይወጣም ነበር? ልጅቷ ብትወለድ ኖሮ እኔ ሆድ ልጅቷ ነገር ለምሳሌ ችግር አፍተር ቤቢ ሀፕን ቢያደርግ ነው የምትዩ የሆነ ነገር ብንደባደብ ወይ የሆነ ነገር ባደርግ ገባ። አንደኛ ታማኝነቱ ራሱ በጣም እንትን ነው። ሁለተኛ ነገር በጣም 8 ወር አልፏታል እና እየተጠባበቀን የነበረበት ጊዜ ነው። እሷ ራሷ ቀደክሞኛል ልምጣ ምናምን ብላ ልረፍ በቃ መነሳት መቆም አቅቷት ራሱ በቃ እንዲያውም ኢንጆይ ነበር የምናደርገው። እንደዚህ ባድባ ነው ውሃ የሞላውላት ፎቶ በሙሉ አለ። ቆይ ለጥፈዋለሁ ወይ ሰራርቼ ታየዋለህ። የሞላውላት በጣም በቃ ስልህ ተጣልተንም ስለነበር ናፍቆቱም ስለነበረ የእሷም ደግሞ መውለድ ማለት እንደ ሴት ስታየው ትኑር አትኑር አታውቅም። ገባህ? በወሊድ ሰዓት ምን ሊደረግ እንደሚችል አታውቅም። እና ትንሽ ፍርሃቱም አለ እዛ ጋራ። ግን የዛ ሰዓት ላይ በቃ እኔ ደግሞ በባህሬ እንደዚህ አይነት ነገር ላይ ወዲያውኑ ሪያክት አላረግም። ይሄ መጮህ ምናምን እኔ ሲያየኝ ሰው ምጮህ ይመስላል። አልጮህም። በጣም ትዕግስተኛ ነኝ። ቤተሰብ ላይ ራሱ የሆነ ችግር ሲመጣ እኔ አልጮህም። ወደ መፍትሄው ነው የምሄደው። እኔ እንደዚህ ይሄ መደባደብ ምናምን አልሄድም። ቀስ ብዬ አስብበታለሁ። ክስም ከሆነ ምናምንም ከሆነ ግን ከዚህ በፊትም ደግሞ እንደዚህ አይነቱ ነገር እዚህ ሀገር ኤክስፔሪንስ አለኝ። አሁን ተደፈርኩ ምናምን በምትልበት ሰዓት ጣጣ አለው። ገባ? እስከ ዲፖርት በሙሉ ልትደረግ ቀላል ምናምን እና አደፋፈሩ አይነት ደግሞ ታውቃለህ። ኤቢሲ የሚባል ነገር አለ። መጥቶ ነክቶሃል። እኔ ስለማውቀው ነው ህጉን የምነግርህ። እኔን መጥቶ እዚህ ጋር ነክቶኛል። አሁን እኔ ከጠበቃም ጋር ከምናምን ጋር ስለማውቀው ነው። ሁለተኛ በራሱ ጊዜ እዛ ጋር አርጎት ነው ወይ ብዙ ነገሮች አለ። የደደብ ህዝብ እንደሚያወራው የደደብ ኮሚኒቲ እንደሚያወራው አይደለም። ሜትር በሙሉ መመት ብቻ በአጠቃላይ ብዙ ነገር አለው እና ቁጭ ብለህ ታስብበታለህ። ግን አንድና አንድ ግን የማውቀው ርካሽነቱ አለቀ። እኔ የወደቀ ማልችለው በቃ በዛ ሰዓት ነው ሁሉ ነገር የወጣው። ሰው ግን አሁን በልጇ ጨክና ምናምን ይላል። ነው በልጅ ጨከኝ ሰው እንደ ልጅ ሰላም መስጠት ስለምፈልግ ንቀት እኮ ነው። እንኳን አልደፈረሽ ይመስለኛል ማለት መጥቶ መንካት ምናምን አልሞከረም ማለት ዝም ብሎ በአፉን ያለው ጥጉን ቁጭ ብሎ ሶፋ ላይ ማረገ ማለት እኮ ያው ቢችል ደግሞ ወደ ሌላ ይሄዳል ማለት ነው። አቅሙ ቢኖረው የሆነ ቦታ አጋጣሚ ያገኝ ሊያስፈነድረኝ የሚችል ነበር ማለት ነው። አስበዋል። ከዛ ላይ ደግሞ የሚገርመው ወይ የሆነ ልብስ ለብስ ሆነ እዚህ ጋራ ሽንኩርት ቤቱ ራሱ የሆነ በቃ እንትን እያል አንተ ጉድ እያልክ አሪ ሲሪየስ ትላለህ። በቃ በጣም ይደብራል። በጣም እኔ ብዙ ሰው እንደዚህ አንዳንዴ ላይክ አንቺ ኤክስፔሪንስ አድርገሽው እውነት ከሆነ ብዙ ሰው እውነት አይዋጥለትም። ታውቂያለሽ እኔ ብዙ እውነታዎች ላይ አሁን እንደነገርኩ ብዙ በእንደዚህ አይነት ነገር ላይ ተደፍረው ኢቨን ክሪሚናል እንትኑ ኖ ብሎ የተመለሱ ሚሊየን ሴቶች አሉ። ባድ በጣም እንትን የምል ልጅ ነኝ፣ ማቅ ልጅ ነኝ።
ግን እኔ ምን አምናለሁ መሰለህ የኔ ቢደበቅ ሌላ የሚወጣ ስላለ ነው። አሁን ህዝቡ እዚህ ጋራ ቶቶቶቶ ይላል። ሌላ ታሪክ አለ። ሌላ የዛኔ ምን አባታቸው እንደሚሉ ማየት ፈልጋለሁ። ደንቆሮ ህዝብ ብለሃል። ደንቆሮ የሶሻል ሚዲያ ህዝብ ደንቆሮ። በነገራችን ላይ እኛ ሀገር ይኸውልህ ስንት ልጆች ራሳቸውን እንደሚያጠፉ ታውቃለህ? ስንት ሴቶች እስከነቁስላቸው ለምን ኢቭን ከኔ ልጅ ይጀምራል። ጉዷን ይዛ ቁጭ ብላለች። ምን ትላለህ? የኛ ምንድን ነው መሰለሽ ይቺ ላይክ ነውር ነው ቤተሰብ አታዋርጂ፣ ስም ታጠፊያለሽ ምናምን ስለሚባሉ አፋቸውን ዘግተው ነው የሚኖሩት። ውረድና ውርደት ማለት እንደዚህ አይነትን ሰው አቅፎ መኖር ነው እንጂ ውርደት ማለት በዚህ ፕላኔት ላይ እንደዚህ አይነት ሰው መኖሩ ነው ውርደት ማለት። ያን ቤተሰብ ማለት እኮ እኔ ምንድን ነኝ? እኔ እንስሳ ነኝ? የኔ መብት ሳይከበር የኔ ደህንነት የኔ ሜንታል ሳይከበር የትኛው ቤተሰብ ነው? ለዛማ ብለን እኮ ምናልባት እኛ እንቻለው እና ይትረፍ ብለን ስንል በሌላም ቦታ እኮ ተደገሙ እከክ ያንን ይዛ ደግሞ የምትኖር ሴት አለች። ገባ? ያንን ይዛ እንዲህ ብል ሊሳቅብኝ ነው እና ከላይ ቪዲዮ ሊሰሩ ብላ ደግሞ ተቃጥላ የምትኖራለች። ስለዚህ መፍረጥ ካለበት ደግሞ ይፈርጣል። አወጣው የሆነ ነገር ነው የምጠብቀው ተረትረው። ስሚ መጥፎ ቢሄቪየር ግን እንኳን አይደለም ለምን ዓለም አይሰማው መጋለጥ አለበት ነው ማጋለጥ አለብሽ። እንደዚህ አይነት ነገር ጸጥ ብሎ ስለሚኖር ወንድም መድፈር ይጀምራል። መድፈር ስልሽ ላይክ ደፍሮ ያርጎ ምንም አያመጡ እያለ መቀጠል ይጀምራል እና በጀኔሬሽንም እየቀጠለ ይመጣል። ሴቶችም በካልቸር ታስረው ኧረ ልዋረድ ቤተሰብ ላዋርድ እያሉ ጸጥ እያሉ ስለሚቀጥሉ እንደዚህ አይነት ነገር መወራት አለበት። ባሽ ሁሌ አሁን እቺ ቀፎ ናት አንደኛ ህዝቡን የምታደድበው ማለት ነው። ምክንያቱም እንደዚህ አይነት ነገር በምታወራበት ሰዓት ብዙ የሚወሩ ነገሮች እኔ አሁን ብዙ በእኔ ላይ ለምሳሌ ብዙ የምትተርባቸው ነገሮች አሉ። መናገር የምትችልባቸው ነገሮች when you come as a woman ራይቴን ምንትን ማለት የለብን። በብዙ ነገር ልንግባባ እንችላለን እስከ ሴቶች ጋር የፈለገ የፖለቲካ ዲፈረንት ቢኖራል የፈለገ የፋሚሊ እንትን ቢኖረን እዚህ ጋር ግን ነግበኔ ነው። እንኳን ሴት ልጅ የወለደች አይደለም ወንድ ልጅ ዛሬ የሚደፈርበት ጊዜ ወንዱ እና አስተሳሰቧን የምትመራቸው ለነገሩ እኔ አሁን ለምሳሌ ቅርታ አድርግልኝና እንደዚህ አይነት በጎች ተከትለው እኔን አያድኑኝም። እንደዚህ አይነቱ በግ በአንድ እረኛ ይታረዳል። እኔ የምፈልገው እረኛው ነው። እረኛው ማለት ህግ ነው፣ ጠበቃ ነው። እንዳንተ ያሉት ጀግኖች ወንዶች ናቸው። ይሄ በግ የሆነ ኮሚኒቲ አያተርፈኝም። አንድ ነገር አሁን እንኳን እኔ በደሌን እንኳን ድጋፍ ቢያደርገው ምን ያደርግልኛል? አያተርፈኝም። በግ ነው። ያሳዝኑት እኮ ጂጂ ላይክ ሰውን ሳያውቁ ኧረ እሱ በፍጹም አያረግም ብሎ ይከራከራል። እዚህ እኮ 5 ደቂቃ 2 ደቂቃ አናግሮት አያውቁም። 2 ደቂቃ ሰውየውን ዩቱብ ላይ ባዩት ብቻ በማስመሰልም ቢሆን በኤኒቲንግ ቢሆን ማለት ነው። በባሸረ እንዴት ሰው እኔ አሁን ለሌላ ሰው እንዲያርጓል እንዲያላረገም ብዬ መቆም አልችልም። ቢካዝ እኔ ፐርሰናሊ ካላወቅኩት ሰውየው there is no way ለሰው አልጣላም። ገባሻረ ይኸውልህ እንደዚህ አይነት ነገር እኔ በሽታ ገብቶሃል። በሽታ ነው ብዬ ነው የማምነው። ስሜት ሳይሆን ስሜት ሁላችንም አለን ወንዱም ሴቱም። ነገ እንደዚህ አይነት ሰው ለራሱ የማይመለስ ብሊቭ ነው ብሊቭ ነው። ይህ ደግሞ ገና ጉድ ሊወጣ ስለሚችል ዝም ብላችሁ አዳምጡ። ይሄ እናንተ ይሄ በጉ ነትም በግ እራሷ እኮ በግ ነው የምትላቸው ስትጠራቸው በጎች ዋ ትላቸዋለች። እውነቷን ነው አይሰውን በግ ናቸው። ምክንያቱም እንደነገርኩ ለእኔ እረኛው እንጂ በጉ ከመበላት ውጭ የሚያደርግልኝ ነገር እረኛው ማለት ደግሞ እዚህ ጋር ስለመብት የሚከራከሩ የሚያስከብሩ ሰዎች እጄ ላይ ናቸው እስከነ ምናምን። ስለዚህ አርፋችሁ ቁጭ በሉ። ነገ እንዲያውም ልንገር እሱ በእንትኑ ነው የደፈረው አለልህ አይደለ? እንደዚህ ጋር ቁጭ ብሎ በዚህ ባልታጠበ እጁ አማርኛ እየጻፈ እንኳን ደግ አደረገሽ የሚለው ይህም እኮ ደፈረው። ኤግዛክትሊ እነሱማ የባሰባቸው ናቸው። ገባሽ? ራሱ የባሰበት ነው። አይ በጣም ይገርማል። ላይክ ሰው እንዴት ሌላን ሰው
እንደዚህ ደፍሮ መጠየቅ በጣም ክሬዚ። ጠየቅማ ጥሩ ነው፣ የተከበረ እኮ ነው። ስሚ ይሄንን ጸባይ ግን ከዛ በፊት አይተሽው ነበር ወይስ ከዛ በኋላ ቀጠለ? ወይስ ታውቀን እኔ እና እሱ ከዛ በኋላ መች እንገናኛለን? ከዛ በኋላ ቀጠለ። ግን ከዛ አፍረን እኮ ነው ያለ ነው። ግን ቀጥሏል ወይስ እዛው ጋር አስቆምሽው? ኖ አንደኛ እኔም ከዛ በኋላ አልተገናኘንም ማለት ይቻላል። አልተገናኘንም ስለ ብላውን የተለያየ ነው። ከዛ በስንት ዓመታችን ተገናኘ። ወንዱ ልጅ ሲረገዝ ማለት ነው። አልተግባባንም፣ ተለያየን። አንድ ቀን እንኳን አልበላንም። የልደት ቀን ተገናኘን፣ ተለያየን። አረስኳትኝ፣ መጣሁ፣ አለቀ። ከዛ በኋላ ተለያየን። ምክንያቱም ማየት አልፈልግም እሱ ለእሷ በመጨረሻ እንዲያው አንቺ እስከነ ልጆችሽ ሁሉ ነገር መውረስ ትቻለሽ አይደለም፣ መኖር መምጣት አይደለም ስል ምን እንዳለ ታውቃለህ? እኔ ካልመጣሁ ልጆቼን አልክም አለ። ሰውዬ እንግዲህ እውነትም አሁንም መጨረሻ ወዴም ቦርጬን ሳስቀንስ ችግር መጣበት። ምክንያቱም የሆነ የፈለገው ነገር አንተን አልፈልግም ስትባል አልፈልግም ማለት ነው። እንዴት ነው ግን? እኔ እኮ ብዙ ጊዜ የሚገርመኝ እንዴት ነው ወንድ ልጅ የሰውን ሴት ልጅ ይዞ የሰውን እናት ንቀት እኮ ነው። ላይ ልጅቷ ራሷን በማስናቋ ነው እናቷም ከተመኘ ገባሽ አይደል? ያ ላይ ብሮ እሱ እኮ ነው። በስማ